በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ አረጋዊ። በስመ እግዚአብሔር አብ ኃያል ወጽኑ ዘኢይትዌዳ ዘመነ መንግስቱ ወአልቦ ኅልፈት ለህላዌ መለኮቱ። በመንግስቱ ፍጻሜ በባህሪው ህልፈት ውላጤ የሌለበት ወይም የማይኖርበት በነፋሳት ላይ የውሃ ድንኳኖችን ተክሎ የሚከታተም የወንዙን ውሃ በረቂቅ ማኅፀነ ደመና ጭኖ ወይም ስቦና ቋጥሮ የሚያመጣው ዳግመኛም በመባረቅትና በነጎድጓድ ኃይል አጽንቶ መላእክት እጅ በማቻኮልና በማፋጠን ወደ ላይ ወደ አየር የሚያሳርገው ወይም የሚያወጣው በመባረቅት ብልጭታና በነጎድጓድም የድምፅ ንውጽውጽታ እያስገመገመ በአራቱም ማዕዘነ ዓለም ኃይሉን እያሳየ ቸርነቱን ለመግለጽ ለዘርና ለመከር የተራበውን ለማጥገብ የተጠማውን ለማርካት ለሰውም ለእንስሳም ለድሃውም ለባለጸጋውም እኩል ያዘንላቸው ዘንድ ወደ ምድር ዝናምን የሚልከው ወይም የሚያዘንመው ኃያልና ጽኑ በሚሆን በእግዚአብሔር አብ በተለየ ስሙ ለዘላለም በእውነት እናምናለን። አዳምን ለማዳን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስጋዋን ለብሶ በፍጹም ተዋህዶ ሰው በመሆን ማደሪያው ትሆን ዘንድ ቅድመ ዓለም የመረጣት ከኢያቄምና ከሐና ልጅ ከእመቤታችን ከቅድስት ድንግል ማርያም የተወለደ ዳግመኛ ሕማምና ደዌ የሌለባት የሰላምና የደስታ ሀገር የምትሆን ወደ ቀደመ የክብር ቦታ ወደ ገነት በሰላም ያገባው ዘንድ በገዳም የተፈተነ በስጋው የታመመ የሞተ የተቀበረ ከእንቅልፍ እንደሚነቃ ግሩም በሚሆን በመለኮቱ ኃይል በሦስተኛው ቀን ከሙታን ተለይቶ በተነሳ በእግዚአብሔር ወልድ በተለየ ስሙ ለዘላለም በእውነት እናምናለን። ባህሪው መጉደል ወይም መጨመር ሳይኖርበት በመንግስቱ ከአብ ከወልድ ጋር ትክክል የሚሆን በ50ኛው ቀን በደብረ ጽዮን የጉባኤ አዳራሽ የወረደ በእጅ የማይዳሰስ ነበልባላዊ መጠጥ ይጠጡት ዘንድ ልማድ አይደለ። ነገር ግን የክርስቶስ አፍራሰ መንግስቱ ወይም ደቀ መዛሙርቱ ጠጥተውት በሀገሩ ሁሉ ቋንቋ እንዲናገሩ እውቀትን የገለጸላቸው የአብና የወልድ የባህሪ ሕይወታቸው በሚሆን መንፈስ ቅዱስ በተለየ ስሙ ለዘላለም በእውነት እናምናለን። አሁንም እንደዚሁ በስም ሶስት ሲሆኑ በመለኮት በባህሪ በሕልውና ወይም በአኗኗር በፈቃድ አንድ አምላክ ብለን በማመን በኢትዮጵያዊው ንጉሥ በካሌብ ልጅ በአጼ ገብረ መስቀል ዘመነ መንግስት በልዩ ልዩ የዜማ ድርሰቱ ለኢትዮጵያ ብርሃንን ያበራላት ማህሌታዊ ቅዱስ ያሬድ በመንፈስ ቅዱስ እየተመራ በብቃትና በንቃት የደረሰውን የስምንቱ ቅዱሳን አባቶች መሪ የሆነ ብፁዕና ቅዱስ የእግዚአብሔር ፍጹም አገልጋይ የሚሆን አባ ዘሚካኤል በኋላ አቡነ አረጋዊ የተባለ የዚህን ዓለም ክብርና ብዕል ንቆ አጥቅቶ በትዕግስቱ ጽናት በትሩፋቱ ብዛት ያደረገውን ተአምራት የሚናገር የገድሉን ዜና ለመጽሐፍ ለማንበብ እንጀምራለን። የአባታችን የአቡነ አረጋዊ ጸሎቱ በረከቱ ሀብተ ረድኤቱ ለወዳጆቹ ለእኛ ለሕዝበ ክርስቲያን ይደረግልን ለዘላለሙ በእውነት አሜን። ይህ ከእንጦንስና ከመቃርስ ከጳኩሚስም የምንኩስና ወይም መንፈሳዊ ሀረግ አራተኛ ትውልድ የሆነ የአባ ዘሚካኤል ወይም የአባ አረጋዊ አነሳሱ ወይም አመጣጡ እንዲህ ነው። ዳግመኛም ይህ የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገስታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱም ስም ዕድና ይባላል። ሁለቱም እውነተኞችና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያውን ጥበብ እግዚአብሔርን መፍራት ሕገ ኦሪትን ትምህርተ ነቢያትንና ቅዱሳት መጽሐፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጧትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያገቡለት ዘንድ ፈልገው የታላላቅ ነገስታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። በሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላ አባታችን አቡነ ዘሚካኤል ወይም አቡነ አረጋዊ ከሮም ወደ ጽር ወይም ግሪክ ሀገር ታላቁን የመንፈሳዊ ማህበር ያቋቋመ ወይም የመሰረተ የመነኮሳት ሁሉ አባት የሚሆን አባ ጳኩሚስ የሚኖርባት ደውናስ ወደምትባል ገዳም መጣ። ገዳሙ መነኮሳትም አንዱ አገኘውና ልጄ ሆይ ከወዴት መጥተሃል? እነሆ አንተ ሕፃን እንደሆንክ እመለከትሃለሁና አለው። እሱም አመጣጤ ከሮም ነው፣ ከአባ ጳኩሚስ ዘንድ የምፈልገው ነገር አለኝና አለው። ነገሩንም ከሰማ በኋላ ያ መነኩሴ ወደ አባ ጳኩሚስ ዘንድ በእርጋታና በዝግታ አቀረበው። አባ ጳኩሚስም ባየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው። የእግዚአብሔር ጸጋ በእሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል? አለው። እሱም እንዳንተ እንደ አባቴ መነኮስ ሆን ዘንድ መጥቻለሁ አለው። ልጄ ሆይ አንተ የንጉሥ ልጅ እንደመሆንህ መጠን የመንግስቱ ወራሽ ነህና መንኩሰህ ለመኖር ይቻልሃልን? አለው። አባቴ ሆይ የምድር መንግስት ኃላፊ ጠፊ ነው፣ ነገር ግን የማያታልፈውን የማትጠፋውን ዘላለማዊት መንግስት ወርስ ዘንድ እፈልጋለሁ አለው። አባ ጳኩሚስም የምንኩስና ስራ ቀላል አይምሰልህ፣ ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰናክለዋል
ተቀብለዋልና አለው። አባ ዘሚካኤልም አባ ጳኩሚስን አባቴ ሆይ ፈተና አድርግልኝና ስራዬን መርምረህ ተረዳ ወይም ተመልከት አለው። አባ ጳኩሚስም አንተው ራስህን በራስህ ፈትን አለውና እሱም እሺ በጎ ብሎ በገዳሙ ካሉት መነኮሳት ጋር ለጥቂት ቀን ለፈተና ተቀመጠ። እንግዲህ አስቀድመን እንደተናገርነው የአባ ዘሚካኤልን ወደ አባ ጳኩሚስ የመምጣቱን የመድረሱን ነገር እና ስለ ምንኩስናውም የጠየቀውን ቃለ መጠይቅ እናብራራ ዘንድ ይገባል። ልጄ ሆይ እስኪ ጥቂት ተፈተን። መጽሐፍ ለእግዚአብሔር ተገዥ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመህ ነፍስህን መርምር፣ ሰውነትህንም ለሕማምና ለችግር አዘጋጅ ይላልና። ዳግመኛም ወርቅ በእሳት ካልተፈተነ ወርቅነቱ ስለማይታወቅ ሰውም እውነተኛነቱና ጠንካራነቱ የሚለካው የሚደርስበትን ጸዋትወ መከራ በትዕግስት ተቋቁሞ ፈተናውን ያለፈ እንደሆነ ነው አለው። ቅዱሱ አባታችን ዘሚካኤልም ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ስርዓተ ትምህርት ሁሉ በፍጹም ልቡናው ተገነዘበ፣ ተማረ፣ አወቀ፣ ተረዳ፣ በማመንም ተቀበለ። አባ ጳኩሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህ በኋላ ልብሰ ምንኩስናውን አለበሰውና የአባቶችን የአባ ጵንጦስንና የአባ መቃርስን አስኬማ ወይም ቆብ ባረከ። እግዚአብሔር የአንተንም አክሊለ ምንኩስና ይባርክ ብሎ ባረከው። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። ከዚህም በኋላ በታላቅ ትጋት በጸሎትና በጾም ተጸመደ። በጸጥታና በእርጋታ ተቀመጠ ወይም ኖረ። እሱ የፈጣሪውን እውነተኛ ጎዳና ፈላጊ ነውና ዝናውን በየሀገሩ ሁሉ እስከ አባቱ ሀገር ሮም ድረስ ተሰማ። ነገር ግን እኔ ደካማና ሀሳብ ውሱን ስሆን የዚህን የታላቅ ሰው የትሩፋቱን ገድል እናገር ዘንድ እንዴት ይቻለኛል በማለት አሰብኩ። ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነው ብሎ እንደተናገረ ድካሙንና ትዕግስቱን መናገር የሚቻለው ማን ነው? ትሩፋቱን እና ገድሉንስ ጠንቅቆ ለመድረስ የሚቻለው ምን ልቡና ምን አንደበት ነው? ዳግመኛም ሐዋርያው ስለ ጥቂት ስራችሁ እሱ በእጥፍ ይጨምርላችኋል ሲል ተናግሯልና። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደ እሱ መጡ። እነሱም የቁስጥንጥንያው አባ ሊቃኖስ፣ የሀገረ ቁስያው አባ ይማአታ ናቸው። አባ ጽህማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ አፍጼ ከእስያ፣ አባ ጴንጤሌዮን ከሮሚያ፣ አባ አሌፍ ከቂሳሪያ እኒህ ሁሉ አባ ጳኩሚስ ካለበት ገዳም ደረሱ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ከተገናኙም በኋላ ሰላምታ ተሰጣጡ። እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እሊህ ወንድሞች አባ ጳኩሚስን ክቡር አባታችን ሆይ እኛንም አምንኩሰን አሉት። አባ ጳኩሚስም ልጆቼ ሆይ በውኑ የምንኩስናን ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድም ነውና አላቸው። እነርሱም እግዚአብሔር በአንተ ጸሎት ስለሚረዳን አዎን እንችላለን፣ ወደዚች በር እንገባ ዘንድ ይህ ሕፃን መርቶ አምጥቶናልና አባት ሆይ እኛንም እንደሱ አመንኩሰን አሉት። ያን ጊዜም አባ ጳኩሚስ የምንኩስናውን አጽፋ አጎናጸፋቸውና አመነኮሳቸው፣ ባረካቸውም፣ ለእያንዳንዳቸውም ስማቸውን ሰየማቸው። ከዚህ በኋላ እሊህ 8 ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት፣ አርሞና ትዕግስትን ፍጹም ገንዘብ በማድረግ በትጋትና ያለመታከት የስርዓተ ማህበርን አመሰራረትና ግብረ ምንኩስናን በመማር ከመምህራቸው ከአባ ጳኩሚስ ጋር ለብዙ ዓመታት ተቀመጡ። እነዚህ ወንድሞችም አባታችን ዘሚካኤልን መንጋውን በጥንቃቄ እንደሚጠብቅ መልካም እረኛ ወደዚች ጎዳና ለመራሃን ለአንተ ታላቅ መባል ወይም ክብር ይገባሃል አሉት። ስለዚህም በስጋዊ መጠነ ቆሙ ወይም እድሜው አነስተኛ ሲሆን ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የመንፈስ ቅዱስ የባለሟልነት ጸጋ ስላደረበት ሰውነቱ በእውቀት ተሞልተዋልና። አባ ጳኩሚስም የዕረፍቱ ሰዓት በደረሰ ጊዜ ከመንፈሳውያን ልጆቹ አንዱን ቴዎድሮስን አስጠርቶ ጽሕሙን ያዝ በማድረግ ስጋዬን ወይም አጽሜን ከተቀበረበት ከዚህ እንድታወጣ ወይንም እንድታፈልስ አለው። ለቴዎድሮስ ግን ከተቀበረበት ቦታ ወደ ሌላ ቦታ በድብቅ ወስዶ ወይም አዛውሮ እንዲቀብረው ያዘዘው መስሎት ነበር። ሌላም ብዙ ነገር ነግሮት በገዳሙ ውስጥ የሚኖሩትን አሃው መነኮሳት በማህበሩ ሕግና ስርዓት መሰረት
ይጠብቃቸውና ያስተዳድራቸው ዘንድ አዘዘው። ቴዎድሮስም አባቴ ወይ መልካም ነው፣ ያዘዝከኝን ሁሉ ፈጽማለሁ። ነገር ግን በሥርዓትህና በሕግህ ያጸናኝ ዘንድ ስለ እኔ ወደ ፈጣሪ ጸልይልኝ አለው። አባ ጳኩሚስም ልጄ ሆይ እምነት ይኑርህ ብቻ እንጂ ሁሉ ይደረግልሃል አለው። በዚህም ጊዜ ሰውነቱ ለእግዚአብሔር ስትገዛና ስታገለግል ከኖረች በኋላ በጽር ወይም በግሪክ ሀገር በግንቦት 12 ቀን በእግዚአብሔር ቸርነት ቅድስት ነፍሱ ከስጋው ተለየች። ከዚህ በኋላ አባ ቴዎድሮስንና አባ አርሴሲዩን በአባ ጳኩሚስ ፈንታ የገዳማቱ አስተዳዳሪ አድርገው ሾሟቸው። ይልቁንም አባ ቴዎድሮስን በጣም አፈቀሩት። እሱ በእነሱ ዘንድ ታማኝነት ያለውና የቃሉ አነጋገር ወይም የትምህርቱ ጣዕም የብዙዎችን ሰውነት ታረካለችና። ስለዚህም ወንድሞች መነኮሳት በጣም ተደሰቱ። አንደበታቸው ወይም እንደ መምህራቸው እንደ አባታቸው ወይም እንደ መምህራቸው ሕግና ስርዓት የገዳሙን ስርዓተ ማህበር መጠበቅ ወይም ማስተዳደር የሚችል መልካም እረኛ ወይም አስተዳዳሪ አግኝተዋልና። አባ ቴዎድሮስም የእኒህ የስምንቱ ቅዱሳን ወንድሞች የእርስ በርስ መዋደድና የጽድቃቸውን ስራ ተመልክቶ እጅግ ተደሰተ። ይልቁንም ብፁዕ አባታችን ዘሚካኤልን ፈጽሞ ወደደው። ከቀድሞ ጀምሮ የእሱን ስነ ምግባር ያውቅ ነበርና። ስለዚህም እንደ ልማዱ ከእነሱ ጋር በጾምና በጸሎት ተባብሮ ለመኖር ፈለገ። ከዚያም የአባታችን የዘሚካኤል እናቱ ንግስት ዕድና የልጇን ዜና ሰምታ ወደ እሱ መጣች። ስለ እሷም እናትህ ንግስት ዕድና መጥታለችና ና እንሂድና ሰላም በላት አሉት። እሱም ስለ ክርስቶስ ስል ከእሷ ከእናቴ ተለይቻለሁና ፈጽሞ አልሄድም አላቸው። አባ ቴዎድሮስም ፈጥነህ ወደ እናትህ ሂድ እንጂ ስለ አንተ ከሩቅ አገር መጥታለችና አለው። አባ ቴዎድሮስንም ጌታ ኢየሱስን እነሆ እናትህና ወንድሞች በውጭ ቆመው ይፈልጉሃል ባሉት ጊዜ የሰማይ አባቴን ፈቃድ ከሚፈጽሙ በስተቀር እናቴስ ወንድሞቼስ እህቶቼስ እነማን ናቸው ሲል በቅዱስ ወንጌል የተናገረውን አልሰማህምን? ስለሆነም ለመሄድ አልችልም አለው። እናቱ ንግስት ዕድናም ልጄ ሆይ 9 ወር የተሸከመችህን ማኅፀኔን ወተት አጥብተው ያሳደጉህን ጡቶቼን አስብ። ስለ ኃጢአቴ አትናቀኝ አታቃለኝም። ልጄ ሆይ ለአንድ ጊዜ ፊትህን ታሳየኝ ዘንድ ወራሴ ርስቱ አድርጎ በመረጠህ በፈጣሪ አማጽንሃለሁ ስትላከችበት። ወንድሞች መነኮሳትም አባታችን ሆይ ይህንንስ ሳታድርግ ክብሯንና ብልጽግናዋን ትታ ወደ አንተ የመጣችው በእናትህ ላይ ልብህን አታስጨክን። ከጎዳናው ርቀት የተነሳ ያገኛትን ድካምና ከሰውነት ያወረደውን ወዝ ወይም ላብ አስብ በማለት አጥብቀው ለመኑት። በዚህ ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ እናቴ ሆይ ከዚህ ምን አምጥቶሻል አላት። እናቱም እኔም እንዳንተ አልባሰ ምንኩስና እጎናጸፍ ዘንድ መጥቻለሁ አለችው። እሱም እናቱ መነኩሳለሁ በማለት በተናገረችው አነጋገር እጅግ ተደሰተ። ፈጥኖም ወደ ገዳሙ ገባና ለአባ ቴዎድሮስ ነገረው። ከዚህ በኋላ አመንኩሰው ልብሰ ምንኩስና አጎናጽፈው ከቅዱሱ ከአባ ቴዎድሮስ እናት ጋር አስቀምጧት። የአባ ቴዎድሮስ እናት አስቀድማ መነኩሳ በገዳም ውስጥ ካሉ የሴት መነኮሳያት ጋር ከዚያ ትኖር ነበርና። የአባ ጳኩሚስ እህትም እንደዚሁ መንኩሳ ከወንዶች መነኮሳት ገዳም ትንሽ ራቅ ብሎ ከሚገኝ የሴት ገዳም የእህቶች መነኮሳት አስተዳዳሪ ሆና ከዚያ አለች። እሷም ለብዙዎች መነኮሳት እንደ እናት ሆናቸው ትኖር ነበር። አባ ቴዎድሮስም በሴት ገዳም ለሚኖሩ ለእህቶች መነኮሳት እግዚአብሔርን የሚፈራ አረጋዊ ወይም ሽማግሌ የሆነ ስሙ ጴጥሮስ የተባለ ሰው ሾመላቸው። እሱ በአዋቂነቱና በአስተዋይነቱ እጅግ የከበረ ነውና። በገዳሙ ውስጥ ከሚገኙ መነኮሳት መካከል እናቷ ወይም እህቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌው ከጴጥሮስ ጋር ልከው ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚህ ጊዜ ይህች የአባታችን የዘሚካኤል እናት ከገዳሙ መነኮሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርንም በፍጹም ልቡና የምትወድ ሆነች። እንደዚሁ ሁሉ አባታችን ዘሚካኤል በኋላ አረጋዊ የተባለ በገዳሙ ውስጥ እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማህበር የሚላክበት ጊዜ አለ። ለመምህሩ ለቅዱስ አባ ቴዎድሮስም የሚላክበት ጊዜ አለ። በበጎ ስራ እየበለጸገ ብዙውን ነገር በመተውና በማግለል በጾምና በጸሎት ጸና። የተማራቸውንና የሚያውቃቸውን ወደ ጽድቅ ጎዳና የምትመራውንና መንፈሳዊ መመሪያዎችን ሁሉ ለወንድሞቹ ያስረዳ ነበር። እሊህም ወንድሞች መነኮሳት ከአባ ቴዎድሮስ ዘንድ ለ7 ዓመታት ያልተቀመጡ። በዚያ ጊዜም
በዚያ ጊዜ ግን ገሪማ የተባለ አባ ይስሐቅ ከነሱ ጋር አልነበረም። ከዚህም በኋላ እነዚህ ወንድሞች ወደ ሀገራቸው ተመልሰው ይሄዱ ዘንድ ፈልገው አባታቸው አባ ቴዎድሮስንና አባ አርሴሲዩን ስንብት ጠየቁ። ማህበረ ገዳሙ የሚኖሩ ከተወደዱ ወንድሞቻቸው ጋርም ተሰነባበቱ። እነሱም በእግዚአብሔር የፍቅር አንድነት ተሸኟቸው። ከትውልድ ሀገራቸው ሮም ከደረሱም በኋላ ብዙ ድንቅ ድንቅ ታምራትን እያደረጉ በቀኖና በጾምና በጸሎት በብዙ ትጋት በዚያች ሀገር ለጥቂት ጊዜ ተቀመጡ። ሀገራቸው ሮሜንም ከቅዱሳን አባቶቻቸው ዘንድ በተማሩት ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ወይም ደቡብ ብሔረ ኢትዮጵያ የሚኖሩ ሰዎች ደጋጎችና መታሰቢያን የሚያደርጉ ነገስታቶቿም ሃይማኖታቸው የቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት ይሆናት ዘንድ በቃል ኪዳን እንደሰጣት በቅዱሳት መጻሕፍት አግኝተው ተረዱ። ይህ አባታችን አረጋዊም የቀናች የሃይማኖትን ቃል ያለ ድካምና ያለ ስንፍና ለሁሉ ያስተምር ነበር። እሱ በመለኮት ጽዮነት የጣፈጠ ነውና ይልቁንም የማስተማር ጥበብና እውቀት የሐሳብ ጥልቀት ያለው ከመሆኑ የተነሳ የሚናገራቸው ቃላት ሁሉ የጣፈጡ ናቸው። አይኖቹ በትክክል ይመለከታሉ፣ ጆሮቹ ነቅተው ተግተው ይሰማሉ። ስለዚህም ሕዝቡ ሁሉ በሱ ቃል ለማመን በሱ ጎዳና ለመመራት አጥብቆ ይፈልጋል። እሱ ከራሱ ይልቅ ለብዙሃኑ ያስባልና። በዚያን ጊዜ አምላክን በወለደች በእመቤታችን በድንግል ማርያም በድንግል ማርያምና ጌታችን አስራት አድርጎ በሰጣት በዚያች ሀገር ማለት በኢትዮጵያ ፍቅር ልቡ ተነደፈ። ከዚህም በኋላ ማንም ሰው ሳያውቅና ሳያየው ከሁለቱ ደቀ መዛሙርቶቹ ጋራ በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራውና በክንፉ ተሸክሞት በዘመኑ ባሉት ንጉሱና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። ያለ መምህራንና ያለ አስተማሪ ያመነች የዚችን ሀገር እምነቷንና የሥነ ስርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና በኢትዮጵያ በአይኑ የተመለከተውንና በጆሮም የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህን ቃል በሰሙ ጊዜ ፈጽሞ ተደሰቱ። እርስ በራሳቸውም እኛም ወደዚች ሀገር መሄድ አለብን ተባባሉ። የእነዚህ የቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ወይም ተሟሙቋልና ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ከንዋየ ቅድሳትና ከመጻሕፍቶቻቸው ጋር እንዲሁም ከመሰል ወገኖቻቸው ጋር ሆነው ፈጥነው ወጥተው አስቀድሞ መንገዷን በሚያውቃት በአባታቸው በዘመድ መሪነት ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሱ። ንጉሱና ጳጳሱም እሊህን ቅዱሳን በተመለከቱ ጊዜ ፈጽሞ ተደሰቱ። ስላመጣጣቸውን ሁኔታ በጣም አደነቁ። ይልቁንም ስለ ስነ ምግባራቸውና ስለ ሃይማኖታቸውም እጅግ አድርገው ወደዷቸው። የእነዚህም ቅዱሳን ያመጣጣቸው ወይም የመጡበት ዘመን ከኢትዮጵያ ነገስታት አብርሃምና አጽብሃ ጀምሮ 6ኛው ንጉስ የነበረው የሰላደባ ልጅ አልአሜዳ በነገሰ በ5ኛው ዓመት ላይ ነው። እኒህም ቅዱሳን በዚያው በመጡበት ዘመን በሮም ነግሶ ከሚገኘው ወንድማቸው ከይስሐቅ ዘንድ ላኩበት። የቅርብ ወንድማቸው ከመሆኑም በላይ እነሱ በጣም ይወዱት ነበርና የነገስታት ወገን እንደመሆናቸው መጠን አባታችን ዘሚካኤልም ለአባታችን ለይስሐቅ የእህት ልጅ ነው። መልእክቱም እንደደረሰው 7 ዓመት በሮም ከነገሰ በኋላ መንግስቱን ትቶ በሌሊት ተነስቶ ወጣ። መልአኩ ገብርኤልም ተገለጸለትና ብርሃናዊ በሆነ ክንፉ ተሸክሞ ቅዱሳን ወንድሞቹ ተሰብስበው ከሚገኙበት በአክሱም ከተማ ከቀኑ በ3 ሰዓት አደረሰው። ወንድሞቹም ባዩት ጊዜ ፈጽሞ ተደሰቱ። አንገት ለአንገትም ተቃቅፈው ተሳሳሙ። መሪ የሆነ የናፍቆት ልቅሶም አለቀሱ፣ ተላቀሱ። ስለዚህም እኒህ ወንድሞች አቤቱ በቸርነት ሁልጊዜ ለምትሰበስበን ለጌትነት ምስጋና ለመንግስትህም ክብር ይገባል እያሉ በአንድነት እግዚአብሔርን አመሰገኑት። በዚያን ጊዜ እንደነሱ አመነኮሱትና አስኬማ ከጫኑለት በኋላ በአንዲት የጸሎት ቤት በአንድነት ሆነው ጸሎት ተጠመዱ። ንጉሱና ጳጳሱም ስነ ምግባራቸውን በተመለከቱና ያነጋገራቸውን ቅልጥፍናና የቃላቶቻቸውን ለዛና መዓዛ ባዩ ጊዜ ፈጽመው አከበሯቸው። ብዙ ድንቅ ተአምራትን እያደረጉ ቆዩ። የሰማይ መላእክትም ዘወትር ባለመለየት ይጎበኟቸው ነበር። ጌታችንና አምላካችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበር። በጸሎታቸው ሙት ያስነሳሉ፣ ለምጽ ያነጻሉ፣ አጋንንትን ያወጣሉ፣ እውር ያበራሉ። ለእያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከእነሱም መካከል ተራራ ያፈለሱ አሉ፣ ባህሩን ከፍለው ደረቅ መንገድ የከፈቱ አሉ። ጠዋት ዘርተው ማታ የሚሰበስቡ ወይም የሚያጭዱ አሉ። የስንዴውን አዝመራ ወይም ነዶ
በግራር ዛፍ ላይ አበራይተው ወይም አሂደው የዛፉ ቅጠል ሳይረግፍ በሮቹም ከዛፉ ላይ ሳይወድቁ ምርቱ ብቻ እየወረደ በአውድማው ላይ እንዲከማች ወይም እንዲቆለል ያደርጉ አሉ። ወዲያውም ስንዴውን ለመገበሪያ ሰይመው ለ9 ሰዓት መስዋዕተ ቁርባን ያደረሱ አሉ። በልሙጥ ወይም በአለት ድንጋይ ላይ የወይራ ተክል ተክለው በዚያኑ ጊዜ ጸድቆ ለምልሞ ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፈቃድ ግንዱ ደርቆ ቆርጠውና ፈልጠው እንጨቱን ወይም ፍልጡን አንድደው እሳቱ ፍህም ከወጣው በኋላ ፍሙን በቀጭን ሻሽ ወስደው ለ9 ሰዓት የቅዳሴ ማዕጠንት ያደረሱ አሉ። ለቤተ ክርስቲያን አገልግሎት የሚውልና ለሥርዓተ ቁርባን ማከናወኛ ወይም ማዘጋጃ የሚሆን ውሃው ሳይፈስ በወንፊት ማይ ወይም ውሃ የሚቀዱ አሉ። ከነሱም አንዱ ባረፈ ጊዜ የሥጋቸው ሥርዓተ ግንዘት በመላእክት እጅ የተከናወነ አለ። ይልቁንም ቁመቱና ርዝመቱ ከታላላቅ ገደል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ሥጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬ ድረስ ፈጽሞ ሳይነቃነቅና ሳይናወጽ ቀጥ ብሎ ቆሞ ይገኛል። የሰዎቹም የመግነዝ ምልክት አዋቂ ወይም ጥበበኛ እንደሳለው ስዕል በድንጋዩ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቆመው ጸሎት በሚጸልዩበት ጊዜ 10 የእጆቻቸው ጣቶችና 10 የእግሮቻቸው ጣቶች እንደ ፋና የሚያበሩበትና እንደ መብረቅ የሚለጨለጩበት ጊዜ አለ። ሀገራችን ኢትዮጵያ ያላንዳች ሐዋርያ ስብከት አስቀድማ በክርስቶስ እንዳመነችና በዚህም ምክንያት የልዕልናዋን ታሪክ ለዓለም ለማስታወቅ ፈጥነው ይሄዱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧን በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። እነዚህ ቅዱሳን ወደ ኢትዮጵያ በመግባታቸው መዓዛ ትምህርታቸው በየአውራጃዎቿ ተሰራጨ። የእምነቷንም መሰረት አጸኑ። ጸሎታቸውና በረከታቸው የትሩፋታቸውም ዋጋ በወዳጆቻቸው በእኛ በሕዝበ ክርስቲያን ላይ ለዘላለሙ ይኑር አሜን። የጻድቁ አባታችን የአቡነ አረጋዊ የቅዱስ ገብረ ክርስቶስ ረድኤቱ በረከታቸው ይደርብን። ሰላም ያሳድረን አምላካችን። ሰላም ያውለን፣ ሰላም ያውለን፣ ሰላም ያሳድረን። በቸርነቱ ጠብቆ ለመንግስቱ እንዲያበቃን እንበል። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ስንክሳር ዘወርኀ ጥር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 14 በዚህች ዕለት ጠሟህ ከሚባል ሀገር ሰዎች የከበረችና የተመረጠች ምህራኤል በሰማዕትነት አረፈች። የዚችም ቅድስት ወላጆቿ እግዚአብሔርን የሚያመልኩ ክርስቲያኖች ናቸው። አባቷም ስሙ ዮሐንስ የሚባል ቄስ ነው። እናቷም ኢላሪያ የምትባል ደግ ናት። ነገር ግን ልጅ ስለሌላቸው ስለዚህ እያዘኑ ወደ እግዚአብሔር ይለምኑ ነበር። ከብዙ ዘመንም በኋላ ይህችን የከበረች የተቀደሰች ልጅ ተሰጠቻቸው። ስሟንም ምህራኤል ብለው ጠሯት። 12 ዓመትም በሆናት ጊዜ በላዩዋ ባደረ በመንፈስ ቅዱስ ስጦታ ድንቆች ተአምራቶችን መስራት ጀመረች። ከዚህም በኋላ ከሃዲ ንጉስ ዲዮቅልጥያኖስ በተነሳ ጊዜ ወደ ባህር ዳርቻ ወጣች። መርከብም አግኝታ በላዩ ተሳፈረች። ለሰማዕትነት ከሚሄዱት ጋር በመሄድ ወደ እንጽና ከተማ በደረሰች ጊዜ ስሙ ፍልፍልያኖስ በሚባል መኮንን ፊት ቆመች። ባያትም ጊዜ ስለታናሽነቷ ራርቶላት ሊተዋት ወደደ። ሊተዋትም እንደወደደ አውቃ እርሱንና የረከሱ አማልክቶቹን በድፍረት ረገመች። ስለዚህም መኮንኑ ተቆጥቶ ጽኑ የሆነ ስቃይን አሰቃያት። ከቀናች ሃይማኖቷ ሸንግሎ ይመልሳት ዘንድ በተሳነው ጊዜ ጊንጦችን ፉኝቶችንና እባቦችን ሰብስበው በዳውላ ውስጥ እንዲጨምሯቸው እርሷንም ከእርሳቸው ጋር በዳውላ ውስጥ እንዲጨምሩ አጥማጆችን አዘዛቸው። እነርሱም እንዲሁ አደረጉ። ያን ጊዜ የእግዚአብሔር መልአክ ተገለጸላትና ከጌታችን ዘንድ የተሰጣትን ቃል ኪዳን አስረከባት።
ከዚህም በኋላ ነፍሷን አሳለፈች። የምስክርነት አክሊልንም ተቀበለች። ከዳውላውም ውስጥ አውጥተው በዚያች ቦታ ቀበሯት። ከዚህም በኋላ አባቷና እናቷ በሰሙ ጊዜ ስጋዋ ወዳለበት ከብዙ ሕዝብ ጋር መጡ። ከዚያም ስጋዋን አፈለሱና ወሰዷት። በታላቅ ክብርም ገንዘው በአማረች ሳጥን ውስጥ አኖሯት። በስውር ቦታም ያማረች ቤተ ክርስቲያን ሰሩላት። ከእርሷም ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። አርኬ ሰላም እብል ለብጽዕት ምህራኤል ዘፈጸመት ስማ በውሳጤ ሀሰል ወለእሁሃ ሰላም አባሆር ድንግል በፈቃዱ ዘተወበ ለህማም ወገድል ሶበ ምስጋሃ ነጸረ ዘይገብር ኃይል። በዚህችም ዕለት የከበረ የሕፃን ቂርቆስ ማህበር የሆኑ 4034 ጭፍሮች በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። አርኬ ሰላም እብል በቃለ ማህሌት ነከራ 430 ዘምስለ ራብዕ ሀራ ክሳውዲሆሙ ለሉ ሀበ አፋ ሀገር ተመትራ በርዕሰ ቂርቆስ ወእሙ ህየንተ አፋሃም ጾራ ከመ እግረ ፀሐይ ዘይሰርቅ ሶበ ርእዩ ጌራ። በዚችም ቀን በገድል የተጠመደ የከበረ አባት አርከሌዴስ አረፈ። ይህም ቅዱስ ከሮሜ ሀገር ከታላላቆች ወገን ነው። የአባቱ ስም ዮሐንስ የእናቱም ስም ሰንደሊቃ ነው። ሁለቱም እውነተኞች የሆኑ በእግዚአብሔር ሕግ ያለ ነቀፋ የጸኑ ናቸው። ቅዱስ አርከሌዴስም እድሜው 12 ዓመት በሆነው ጊዜ አባቱ ሞተ። እናቱም ሚስት ልታጋባው አሰበች። እርሱ ግን ይህን አልወደደም። ከዚህም በኋላ ወደ ንጉሥ ሂዶ የአባቱን ሹመት ይቀበል ዘንድ መከረችው። ከእርሱም ጋር 2 አገልጋዮችን ላከች። ለንጉሱም እጅ መንሻ የሚሰጠውን ብዙ ገንዘብ ሰጠችው። በመርከብም ተጭኖ በባህር መካከል ሳለ ጥልቅ ነፋስ በላዩ ተነሳ። ማዕበሉም እጅግ ከፍ ከፍ ብሎ መርከቡ ተሰበረ። እርሱም በአንዲት የመርከብ ስባሪ ሰሌዳ ተንጠልጥሎ ወደ የብስ አደረሰችው። ከባህሩም ሲወጣ ማዕበል የተፋው በድን አገኘ። ተቀምጦም በላዩ አለቀሰ። የዓለምን ኃላፊነትም አሰበ። ነፍሱንም የሚገስጻትና የዚህ የኃላፊው ዓለም ገንዘብ ምን ነው? ላንቺስ ምንሽ ነው? ከሞትኩ በኋላ ወደ አፈር እመለሳለሁና የሚላት ሆነ። በዚያንም ጊዜ የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ለመነ፣ የቀና መንገድን ይመራው ዘንድ። ከዚህም በኋላ ተጓዘ። በቅዱስ ሮማኖስ ስም በሶሪያ ሀገር ወደ ተሰራ ወደ አንድ ገዳም ደረሰ። ከገንዘቡም ከእርሱ ጋር የቀረውን 200 የወርቅ ዲናር ለአበምኔቱ ሰጠው። የምንኩስና ልብስንም እንዲያለብሰው ለመነው። የከበረ አርከሌዴስም ከመምጣቱ በፊት ለአበምኔቱ መንፈስ ቅዱስ አስረድቶት ነበር። ወደ እርሱም በደረሰ ጊዜ አበምኔቱ ደስ አለው። የከበሩ መነኮሳትን ሁሉንም ሰበሰባቸውና በቅዱስ አርከሌዴስ ላይ ጸለዩ። አበምኔቱም የምንኩስና ልብስን አስኬማንም አለበሰው። መነኮሳት ሁሉም በእርሱ ደስ አላቸው፣ የእግዚአብሔር ጸጋ በላዩ ተገልጻለችና። ከዚህም በኋላ የከበረ አርከሌዴስ በጠባብ መንገድ ተጠመደ። ጽኑ ገድልን ተጋድሏልና ሁል ጊዜ በየ7 ቀን የሚጾም ሆነ። በቀንና በሌሊትም ይጸልያል። እግዚአብሔርም ሀብተ ፈውስን ሰጥቶት በእምነት ወደ እርሱ የሚመጡትን ብዙዎች በሽተኞችን አዳናቸው። የሴቶችንም ፊት ከቶ እንዳያይ ከጌታችን ኢየሱስ ክርስቶስ ጋር ቃል ገባ። ከእናቱ ዘንድም 12 ዓመት ያህል ወሬው መሰማቱ በዘገየ ጊዜ በእርሱም የሆነውን አላወቀችም። የሞተ መስሏታልና እጅግ አዘነች። ከዚህም በኋላ የእንግዶችና የመጻተኞች መቀበያ የሚሆን ቤትን ሰራች። መንገደኞችም እንዲያድሩበት አደረገች። በአንዲትም ዕለት የብፁዕ አርከሌዴስን ዜና ሲናገሩ መንገደኞችን ሰማቻቸው። እነርሱም ቅድስናውን፣ ተጋድሎውን፣ ምልክቶቹን፣ የመልኩንም ደምግባት ሰምታ ልጇ እንደሆነ አወቀች። ዳግመኛ መንገደኞችን ጠየቀቻቸው። ስራውን ሁሉ ነገሯት። እርሱ ሕያው እንደሆነ ተረዳች። በዚያንም ጊዜ ተነስታ ወደ ከበረ ሮማኖስ ገዳም ሄደች። ወደ ልጇ ወደ አርከሌዴስም እንዲህ ብላ ላከች። እነሆ ፊትህን አይ ዘንድ ወድጄ እኔ እናትህ መጥቻለሁ። እርሱም ከቶ የሴቶችን ፊት እንዳላይ ከክብር ባለቤት ከጌታዬ ኢየሱስ ክርስቶስ ጋር ቃል ገብቻለሁና ቃል ኪዳኔን ማፍረስ አይቻለኝም ብሎ መልሶ ወደ እርሷ ላከ። ዳግመኛም ፊትህን ካላሳየኸኝ እኔ ወደ ዱር እሄዳለሁ፣ አራዊትም ይበሉኛል ብላ ወደ እርሱ ላከች። የከበረ አርከሌዴስም እርሷ እንደማትተወው እርሱም ለእግዚአብሔር የገባውን ቃል ኪዳን ማፍረስ እንደማይቻለው ባወቀ ጊዜ ነፍሱን እንዲወስዳት ወደ ጌታችን ለመነ። ከዚህም በኋላ የበሩን ጠባቂ ወደ እኔ ትገባ ዘንድ እናቴን ተዋት አለው።
በገባችም ጊዜ ሙቶ አገኘችውና በታላቅ ድምጽ በመጮህ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ከዚህም በኋላ ስጋዋን ከልጇ ስጋ ለይተው ለብቻዋ ሊቀብሩ ወደዱ። ከከበረ አርከሌዴስም በድን የእናቴን ስጋ ከስጋዬ አትለዩ፣ በሕይወቷ ሳለች ታየኝ ዘንድ ልቧን ደስ አላሰኘሁምና የሚል ቃል ወጣ። ይህንንም ቃል በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ሁለቱንም በአንድ መቃብር ውስጥ ቀበሯቸው። ጌታችንም ለበሽተኞች ታላቅ ፈውስን ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለአርከለዲስ በለተፈጸምከ በድረ ሶበ ወላዲትከ ሞተት እንዘ ትተልወከ ድህረ ለለሃለው ሰብ እንተ ባህቲታ ቀቢረ አስማከ እምበድንከ ዘይቤ ነገረ ምስለ ስጋ እም ይኩን ስጋ ህቡረ። በዚህችም ዕለት የከበረች እምራይስ በሰማዕትነት ሞተች። ይህችም ብጽዕት በክርስቶስ ሃይማኖት ለጸኑ ለከበሩ አባቶች ልጅ ናት። ፈሪሃ እግዚአብሔርንም እየተማረች አደገች። በአንዲትም ዕለት ውሃ ልትቀዳ ወደ ወንዝ ስትወርድ ስለ ክርስቶስ የታሰሩት እስረኞችን አየች። እነርሱም ጳጳሳት፣ ቀሳውስትና ዲያቆናት ናቸው። ከእርሳቸውም ጋር ስሟን ይጽፍ ዘንድ መዝጋቢውን ለመነችው። መዘገባትም። ወደ ከሃዲውም መኮንን ወደ ቁልቁልያኖስ አቀረባት። እርሱም ለጣዖት ትሰግድ ዘንድ በብዙ ነገር ሸነገላት። እምቢ ባለችውም ጊዜ ቸብቸቧን ይቆርጡ ዘንድ አዘዘ። ከተባባሪዎቿም ጋር ምስክርነቷን ፈጸመች። ለእግዚአብሔር ምስጋና ይሁን። የሰማዕታትም በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለእምራይስ ዘሃደገት ቀሱታ ዘትቀድህ ቦቱ ማቀዳሜ ህይወታ ውስታ ወደ ስም ትውር ምስለ ሰማዕታት ሙቅህታ ሀሌት ሀየለት እምልሂቃን ወተላአለት በስርዓታ እንዛ አሰርቱ ወክሌቱ ክረምታ። በዚችም ቀን የዱማቴዎስ ወንድም የከበረ መክሲሞስ አረፈ። እነሆ ገድሉን ከወንድሙ ገድል ጋር በዚህ ወር በ17 ጽፈናል። ለእግዚአብሔር ምስጋና ይሁን አሜን። አርኬ ሰላም ለመክሲሞስ እንዘንኡስ ሃሎ ዘወርዘው በተጋድሎ ጊዜ አረፈ ኪያሁ እለመጹ ለተቀብሎ መቃሪዮስ ወበነጸረ ማህበረ ቅዱሳን ሁሉ ብፁዕ አንተ መክሲሞስ ይቤሎ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዛቅረብኩ ማህሌት አዘክር ያላፈም ለተጸመርኩ ዘልፈ ለላነብብ ተወከፍ ዘንድቴ መጽሐፈት እንተረሰይ ከግዚኦ ጸሪቀ መለት ወኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕታት ወጻድቃን ደናግላዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋይ ልሂቅ ወንኡስ ሕፃን ለዘ ጻፎ በክርታስ ወለዘ ጻፎን ዘይደርስ ለዛ አንበብ ወለዘ ተርጎም በልሳን ሐዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባስ ህውረ ይማረን ኢየሱስ ክርስቶስ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የቅዱሳን አባቶቻችን እንደዚሁም የቅዱሳት አንስት እናቶቻችን ረድኤት በረከታቸውን ጣም ፍቅራቸውን አሳድርብን። አነሳስተው ያስጀመርከን አስጀምረ ያስፈጸምከን ክብርና ምስጋና ለስም አጠራር ይሁን። ለብርሃነ ጥምቀት እንደዚሁም ለቃና ዘገሊላ በዓለም በሰላም በጤና ያደረስከን አምላካችን ቀሪ ሕይወታችንን ጠብቀህ እንደዚሁ ለዓመቱ በሰላም ታደርሰን ዘንድ ቅዱስ ፈቃድ ይሁንልን። በቸርነትህ ጠብቀህ ለመንግስት የበቃን ታደርገን ዘንድ እድሜን ለንስሐ ታድለን ዘንድ ከክፉ ነገር ሁሉ ተሰውረን ዘንድ ቅዱስ ፈቃድ ይሁንልን። የእመቤታችን የቅድስት ድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት የነቢያት የሐዋርያት የካህናተ ሰማይ ሱራፌል የጸወርተ መንበር ኪሩቤል የቅዱሳት አንስት እናቶቻችን ሁሉ ረድኤታቸውን በረከታቸውን ጣዕመ ፍቅራቸውን አሳድርብን። ጉባኤያችንን እናንተ ባርክልን። በዳግም ምጽአት በመጣ ጊዜ ለመንግስት የበቃን አድርገን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።